እምባምባ ይለኛል ይተናነቀኛል እምባዬ አባቱ ደርቋል ከረጢቱ ሳቅሳቅም ይለኛል ስቀው ላይ ስቅ ጥርሴ ስቃይ ያለቀሰች መከረኛ ነፍሴ ይላል ደራሲ በዓሉ ግርማ። እንግዲህ በዓሉ ግርማ ሲኖር ሚስጥራዊ ሰው እንደነበረ የሚያውቁት ይናገራሉ። ግን ደግሞ ለአድናቂዎቹ፣ ለወዳጆቹ፣ ለቤተሰቦቹ ሚስጥራዊነቱ በኑሮ ብቻ አላበቃም። የተሰወረውም በሚስጥራዊ ሁኔታ ነው። ማን ይሰውረው ይሙት ይዳን ሳይታወቅ አንድ ሌሊት እንዲሁ እንደወጣ በዚያው ቀረ። ለመሆኑ በዓሉ ግርማ አለ ወይስ ሞቷል? ተገድሎ ከሆነስ ማን ገደለው? እስካሁን ድረስ በእርግጠኝነት መናገር የማይቻልበት ርዕሰ ጉዳይ ነው። ዛሬ የምጋብዛችሁ መጽሐፍ የምስኩኑ ደራሲ የዶክተር እንዳለጌታ ከበደ በዓሉ ግርማ ሕይወቱና ስራዎቹ የሚለውን መጽሐፍ ነው። ይሄ መጽሐፍ እስካሁንም እንዴት እንዳልጋበዝኳችሁ የሚገርመኝ ከጅማሬው ጀምሮ እስከ መጨረሻው ድረስ ልብን ስቅዝ አድርጎ የሚይዝ የታሪክ ፍሰት ያለው ድንቅ መጽሐፍ ነው። ዶክተር እንዳለጌታ ከበደ በተለይም በዚህ መጽሐፉ ላይ በጣም ሊመሰገን ይገባዋል። ያደረገው አስተዋጽኦ፣ የለፋው ልፋት በቀላሉ መታለፍ የማይችል ስለሆነ ማለት ነው እና በዓሉ ግርማ ዛሬ ትንሽ ስለ ውልደቱና አስተዳደጉ እናውራና ወደ አንገብጋቢው ጉዳይ ወደ አጠፋፉ ጉዳይ እንመለሳለን። በዓሉ ግርማ በ1928 እስከ 30 ድረስ ባሉት ዓመታት እንደተወለደ ይነገራል። የተወለደውም ሱጴ በምትባል ትንሽዬ የንግድ መንደር ነው። አባቱ ህንዳዊው ጂምናዳስ ነው። ይሄ የጨርቃጨርቅ ነጋዴ ታዲያ ለንግድ ወደ ሱጴ ባመራበት ጊዜ ያደኔቲባ ወይም የበዓሉ ግርማን እናት ያያትና ይወዳታል። በጋብቻ ተጣምረው በዓሉን የመሰለ ድንቅ ልጅ ይወልዳሉና ብዙዎቻችን ስለ በዓሉ ስም ስናስብ በዓሉ ማለት በዓል ጋር የተያያዘ ይመስለናል። ነገር ግን እኛ እንደምናስበው ኢትዮጵያዊ ስም አይደለም ያለው። ይሄ ክልስ በመልኩም ባስተሳሰቡም በሁለመናውም ከአካባቢው ተወላጆች የተለየው ሰው ስሙም ኢትዮጵያዊ ሳይሆን ህንዳዊ ስም ነው። በዓሉ ሳይሆን ባሉ ነው ትክክለኛ መጠሪያ ስሙ። ባሉ ማለት በህንደኛ እድለኛ የሚለውን ይወክላል ማለት ነው። ታዲያ ክልስ በመሆኑ ከአካባቢው ህፃናት ጋር ተግባብቶ መጫወት እንዳይችል ያው የኩታራ ተንኮል ይዞት ነበረ። በዚህም ዝምተኛ ህፃን ሆኖ ነበር ያደገው። በኋላም ወደ አዲስ አበባ ወደ አባቱ ዘንድ ከተላከ በኋላ ለሀገሩ፣ ለቋንቋው፣ ለባህሉ፣ ለሁሉ ነገሩ እንግዳ በመሆኑ ይሄ ዝምታው ቀጥሎ ነበር አሳዳጊውን ጋሽ ግርማን እስኪያገኝ ድረስ ማለት ነው። በኋላም በትምህርት ቤት የሚያውቁት በዓሉን እንዲህ ይገልጹታል። በጣም ቁጥብ፣ በጣም ደግሞ ጥንቁቅና ጽድት ያለ አለባበስ የሚወድ ዘናጭ፣ ባለው ነገር ሁሉ ዝንጥ ብሎ የሚወጣ ልጅ ነው። ምናልባትም ጫማው ላይ ትንሽዬ ጉድፍ ከተገኘ እንኳን እሷን ሳያጸዳ መንገዱን የማይቀጥል በጣም ጽዱ ጥንቁቅ ሰው እንደነበረ ይናገራሉ። ታዲያ ስለ ባክግራውንዱ ስላለፈ ህይወቱ ምናምን እምብዛም ማውራት መጫወት የማይወድ ሚስጥራዊ ሰው ነው እና 6 ያክል የልብ ወለድ ስራዎችን ያበረከተልን ይህ ደራሲ በአቋሙ በድርሰት አቋሙ አርት ፎር አርት የሚል ሳይሆን አርት ፎር ፐርፐዝ በማለት ጥበብ እንድትሰግድለት ወይም ደግሞ ያሰበውን ሀሳብ ያሰበውን ዓላማ እንድትመታለት የሚገለገልበት መሳሪያው ነበረች። በአብዛኛው ከራሱ ህይወት ጋር የሚገናኙና ከሪያሊቲ የተቀዱ ነገሮችን ስለሚከትብ የበዓሉ ድርሰት ላይ ያሉ ካራክተሮች ቁሞ ሲሄዱ የምናያቸው፣ ሲናገሩ የምናደምጣቸው ህይወት ያላቸው እስኪመስሉ ድረስ የሚሳሉና የማይረሱ ካራክተሮች ይበዙበታል ማለት ነው። በዚህም ችሎታው በዓሉ ግርማ የዘመናዊ የኢትዮጵያን ስነ ጽሁፍ ከቀረጹ ሰዎች መካከል ከቀዳሚዎቹ ተርታ ተሰልፎ እናገኘዋለን ማለት ነው እና በዓሉ ግርማ ደራሲው በሚለው መጽሐፉ ላይ ሲራክ የተባለ ገጸ ባህሪን እንዲሁ ስለ ራሱ አማናዊ ህይወት ትንቢት በሚመስል ነገር አናግሮት ነበር። እንደ አብርሃም ቤት የለኝም፣ እንደ ሙሴ መቃብሬ አይታወቅም ሲል ታዲያ ከ4 ዓመታት በኋላ ኦሮማይ የተሰኘውን መነጋገሪያ መጽሐፍ ጻፈ። ይሄ መጽሐፍ ብዙዎችን ያስቆጣና ያስከፋ ነበር። ምክንያቱም ካራክተሮቹ በስምና ትንሽዬ ለውበታዊ ለዛ ከተጠቀማቸው ትንሽዬ አፈንጋጭ ገለጻዎች ውጪ ሰዎቹን እንዳለ የሚገልጽ የሰዎችን አክቹዋል የሆኑ ሰዎችን ቁመና የሚገልጽ መጽሐፍ ስለነበር ማለት ነው። በውስጡም የነሱ ሴራቸው፣ ተንኮላቸው፣ ሙስና ተግባራቸው፣ ሰላይነታቸው ምናምን ብዙ ጉዳዮችን ያጋለጠ መጽሐፍ ሆኖ ተገኘ ማለት ነው። በመሆኑም አዲስ አበባ ከመጣ በኋላ ይሄ መጽሐፍ ይገመገምና በርካታ የደርግ ባለስልጣናትን ያስቆጫል።
በዚህም ያኮረፉ ባለስልጣናት በዓሉ ከስራ ገበታው እንዲነሳ ያደርጉትና ለ6 ወራት ያክል ከስራ ገበታው ተሰናብቶ ቁጭ ይላል ማለት ነው። እንግዳ የሆነው ነገር የሚጀምረው ከዚህ በኋላ ነው። በዓሉ በእነዚህ 6 ወራት ያክል በጣም ብዙ ወዳጅ ዘመዶቹ ርቀውት በብቸኝነት የሚኖር ሰው ሆኗል። ጸረ አብዮተኛ ተብሎ ከተፈረጀ ሰው ጋር ጊዜ ማሳለፍ እንደ ጸረ አብዮተኛ ስለሚያስቆጥር በዓሉ ግርማ ብዙ ወዳጆቹ ከሱ እየራቁ እየሸሹ መምጣታቸው የሚያስገርም ጉዳይ ላይሆን ይችላልና በዛ ጊዜ ብቸኛ ወዳጁ የነበረው አስፋው ዳምጤ የተባለው ደራሲ ነው። እና ይሄ ሰው ለ6 ወራት ያክል ከበዓሉ ጋር አብሮ የሚዝናና አብሮ ጊዜ የሚያሳልፍ ማንንም ሳይፈራ አብሮ የሚወጣ አብሮ የሚገባ ሰው መሆኑን የበዓሉ ግርማ ባለቤት ወይዘሮ አልማዝ ትናገር ነበር። እና ስላሟሟቱ ወይም ስላጠፋፉ እንዲህ የሚል ትዝታ አላት። አስፋው ዳምጤ ደወለልኝ። በዓሉ ግርማ አለው ሲለኝ የለም አልኩት። ሲመጣ የተለመደው ቦታ በተለመደው ሰዓት እንገናኝ ብለዋል በዩ የሚል መልእክት አስቀመጠ። በዓሉ ግርማ ሲመጣ ወደ ቤት ነገርኩት ይሄንንና መኪናውን ይዞ ወጣ። ከዛ በኋላ አልተመለሰም ነው እያለች ያለችው። በኋላ ላይ ለአስፋው ዳምጤ ስትደውልለት አይ አልመጣም እንደ ቤት ተለያየን እኮ ከተለያየን ቆየን እኔ ጋር ብዙም አልቆየን ብሎኛል የሚል ትዝታዋን ለፍርድ ቤትም ለጋዜጦችም ተናግራ ነበር። ታዲያ አስፋው ዳምጤን የት አደረስከው የሚል ጠያቂ በመጣ ጊዜ እንደዚህ የሚል ምላሽ ይሰጣል። በዓሉ ግርማ ከትዳሩ ውጪ አንዲት ወዳጅ አለችው። እሷ ጋር ጎራ ይላል። በዚህ ጊዜ የት ቆየህ የሚል ጥያቄ ሲመጣበት አስፋው ጋር ነኝ እንደሚል ነግሮኛል። እና ያኔም የተገናኘ ነው ከቤቱ አቅጣጫ እየነዳ ሲመጣ ሳይሆን ከሌላ አቅጣጫ እየነዳ ሲመጣ ነው። ምናልባት ከዛች ወዳጁ ጋር ቆይቶ ይሆናል ብዬ ስለጠረጠርኩ ምንም አላልኩትም። ሰዓቱ እየመሸ ስለነበር ግን ከኔ ጋር ከ30 ደቂቃ በላይ አልቆየንም። ከዛም ለየብቻ መኪናችንን አስነስተን ሄድን። ሁልጊዜም ቢሆን ስንለያይ አንጠባበቅም ነበርና እኔም ወደ ቤቴ እሱም ወደ ቤቱ ሄደ። የደረሰ መስሎኝ ነበር። በነገው አልማዝ ባለቤቱ በቢሮ የስልክ ደውላ በዓሉን አይተዋሉ ያለችኝ ይላል። አልማዝ እለቱን ማታውኑ ደውዬለት ነበር ትላለች። አስፋው ደግሞ የደወለችልኝ ጠዋት ያውን በቢሮ ስልክ ነው በቤት ስልክ አይደለም ይላል። እንግዲህ የዚህ ፕሎት ትዊስት የሚጀምረው እዚህ ጋር ነው። ባለቤቱ አልማዝ በተለያዩ ጊዜ ለተለያዩ ጋዜጦች ሁለት የሚመስል ቃላቶችን ሰጥታለች። አንዴ በቢሮ ስልክ ጠዋት ደወልኩለት፣ ሌላ ጊዜ ደግሞ በቤት ስልኩ ማታ ደወልኩለት የሚሉ የሚጋጩ ነገሮችን ጠቅሳለች። አስፋውም በጭራሽ እኔ ከበዓሉ መጥፋት ጋር ምንም አይነት ዝምድና የለኝም፣ በዚህም ህሊናዬ ንጹህ ነው የሚልን ማስተባበያ ይናገራል። አልማዝ ደግሞ የለም አስፋው ከበዓሉ መጥፋት ጋር ፍጹም የሆነ ቁርኝት አለው፣ እንዲሁም በዓሉ በዛ 6 ወራት ጊዜ ውስጥ ከሱ ጋር ይገናኝ ስለነበረ እኔ ቀልቤ ስላልወደደው ከዚህ ሰው ጋር ያለ ግንኙነት ይቅርብህ ብዬ ነበር በማለት ትናገራለች። ታዲያ አስፋው በዓሉን ሰውሮት ከሆነ ለማን አሳልፎ ሰጠው ሲባል የምንደርስበት ብቸኛ መንገድ የደርግ ደህንነቶችን ነው። ታዲያ ይህንን መረጃ የሰሙ ሌሎች ሰዎች ደግሞ ያጣጥሉታል። ምክንያቱም ደርግ ማንም ፈርቶ ነው አስፋውን እንደ ይሁዳነት ስሙን አሳልፎ እንዲሰጠው የሚጠቀመው። የደርግ ፈላጭ ቆራጭ ስለሆነ ማንንም ምንም የማድረግ መብት ስለነበረው ማለት ነው። እና ይሄ መረጃ አሳማኝ ይመስላል። እንግዲህ ሞር መጽሐፉ ላይ ታገኙታላችሁ። ሌላው ደግሞ ከበዓሉ ጋር ተያይዞ የሚነገረው ነገር በዓሉ ሞቷል። መሞቱ እርግጥ ነው፣ ተገድሏል። ግን ማን ገደለው? ሲገደልስ ኦንሳይት እዛው ላይ እንደተገኘ ተገደለ ወይስ ደግሞ አሰቃይተው ገደሉት? ታስሮ ከነበረስ መቼ ታሰረ? ምን ያክል ጊዜ ታሰረ? የት ታሰረ? መቼስ ደግሞ ተገደለ? አስከሬኑ ሴት ይገኛል? በሱ መሞት ውስጥስ ማን እጁ አለበት የሚል ነው። የትኛውም እስረኛ በዓሉ እዚህ ጋር ታስሮ አየሁት የሚል አልነበረም ኢህአዴግ እስኪመጣ ድረስ። በኢህአዴግ ጊዜ ግን አንድ ምስክር በበዓሉ መዝገብ ጉዳይ ወጥቶ ተናገረ። ይሄ ምስክር ተረፈ ዘመድ አገኘው ይባላል። እንግዲህ ደርግ በብዛት አስቸጋሪ ለሚላቸው ለፖለቲካ እስረኞቹ የሚጠቀማቸው 2 እስር ቤቶች ነበሩት። ቤርሙዳና ማዕከላዊ ይባላሉ። በተለይ ቤርሙዳ ውስጥ የገባ ሰው ሲወጣ ታይቶ አይታወቅም ይባልለታልና ይሄ ተረፈ ዘመድ አገኘው የተባለ ሰው ቤርሙዳና ማዕከላዊ 2 ጊዜ ፊቱ ተሸፍኖ በጨርቅ ተሸፍኖ፣ አንድ ጊዜ ግን ተገልጦ አመላልሻለሁ እኔ በሹፌርነት ስሰራ የሚል ምስክርነትን ሰጥቶ ነበረ። ሰው ቤርሙዳ ላይ አመላልሶት ከነበረ የሚያውቁ ሰዎች አሉ ማለት ነው በማለት ኢንቨስቲጌሽኑን ሲገፋበት አናገኘውም። ምክንያቱም ይሄ ትልቅ የሆነ መረጃ ነው። የእስር ቤቱ ጠባቂዎች፣ የእስር ቤቱ ባልደረቦች፣ ገራፊዎች ብዙ ሰዎች ይኖሩ ነበርና እነሱን ማጣራት ስለሚቻል ማለት ነውና የዘመድ አገኘሁን
ምስክርነት እንዳይጨበጥ ወይም ደግሞ ስጋት ውስጥ የሚከተው አንድ ጉዳይ አለ። ያ ምንድነው? ኢህአዴግ እንደገባ ይሰራቸው ከነበሩ ፕሮፓጋንዳዎች ውስጥ የደርግ መኮንኖች ወይም ደግሞ የተቀሙ ሰዎችን በሐሰት ምስክር እያዘጋጁ ስማቸውን እንዲጠለሽ፣ እንዲገደሉ፣ እንዲታሰሩ፣ እንዲሰቃዩ ማድረጉ አንደኛው ስለነበረ ማለት ነው። ምናልባትም ኢህአዴግ ያዘጋጀው የሐሰት ምስክር ሊሆን ይችላል ተብሎ ይጠረጠራል። እንግዲህ የዚህን የተረፈ ዘመድ አገኘው ምስክርነት እንዳንቀበል የሚያደርገን አንደኛው ጉዳይ ሌላ ምስክር አለመኖሩ፣ ሌላ አየሁ ባለመኖሩ ነው። ተረፈ ዘመድ አገኘው ብቸኛው ምስክር ይሁን እንጂ ኢህአዴግ ያዘጋጀው የደርግን ስም ለማጠልሸት ያዘጋጀው ሐሰተኛ ምስክር ከነበረ ፍርድ ቤቱ የደርግ መንግስት ከሶ ስሙን ሊያጠለሽ የሚገባ አይነት ውሳኔ ይሰጥ ነበር። ነገር ግን እንደዚህ ሲያደርግ አልተስተዋለምና እዚህ ጋር ኢህአዴግ ፋውል አልሰራም ለማለት እንድንገደድ ያደርገናል ማለት ነው። ታዲያ ሻዕቢያ ገደለችው የሚል ደግሞ ሌላ ጉዳይ እናመጣለን። ሻዕቢያ ለምን ትገድለዋለች ካልን የደርግ መኮንኖች ብቻ ሳይሆን የሻዕቢያ ተላላኪና ሰላዮችም ኦሮማይ በተባለ መጽሐፉ ላይ ስማቸው ጠፍቷል ሳይሆን አክቹሊ እንደነበሩት ተደርገው ተገልጸዋል። በዛም ፖለቲካቸው ተጎድቷል። ስለዚህ ሻዕቢያ ደግሞ የማትፈልጋቸውን ሰዎች በጠራራ ፀሐይም ቢሆን አፍና የመሰወር አቅም ስለነበራት በዓሉ ግርማን አጥፍተዋለች ተብላ ከሚጠረጠሩት ወገኖች ውስጥ አንዷ ትሆናለች ማለት ነው። በቀጥታም ቢሆን በተዘዋዋሪ ከበዓሉ ግርማ መጥፋት ጋር እጃቸው ይኖርበታል ተብሎ ይጠረጠራሉ። ሌላው በዓሉ ግርማ በስራ ባሳለፉባቸው ጊዜያት በሙሉ ከባልደረቦቹ ጋር ይጋጭ ነበር በስራ ሁኔታና ብዙዎች ጠላቶች ነበሩት። ከስልጣኑ እንዲወርድ የሚፈልጉ፣ እንዲባረር የሚፈልጉ፣ የሚሹ ብዙ ፎካሪ ባልደረቦች ነበሩትና እንዲሁ በኦሮማይ ጉዳይ ከደርግ መንግስት ጋር የገባበትን ሰጥ አገባ ተጠቅሞ እነዚህ ባልደረቦቹ አሲራው አስገድለውት ይሆን የሚልም ሌላ ጥርጣሬ ይመጣል። እንግዲህ ተረፈ ዘመድ አገኘው ብቸኛው የጊዜው ምስክራችን ይሁን እንጂ በዓሉ ታስሯል የሚለውን ጉዳይ የሚናገሩ ሌሎች ደግሞ ድምጾች ተሰሙ ማለት ነው። ከነዚህም መካከል ዶክተር ተስፋዬ አበበ ወይም ፋዘር ኢህአዴግ እንደገባ የሆነ እንዲጽፍ የፈለገው ጽሁፍ ስለነበረ ያዘዋል። በዚህም የነበሩ የቀደምት ዶክመንቶችን ለማየት ስለፈለገ ተፈቀደለትና ገባ። በዚህም ማዕከላዊ ላይ ከታሰሩ ሰዎች ዝርዝር ውስጥ የበዓሉ ግርማን ስም እንዳገኘው ይናገራል። አሁን እዚህ ጋርም ሌላ ትዊስት ይፈጠራል ማለት ነው። እንግዲህ በዓሉ ግርማ ታስሮ ከነበረ ኮሎኔል መንግስቱ ኃይለማርያም ሆነ የጊዜው የደርግ ባለስልጣናት ስለ በዓሉ ግርማ ሲጠየቁ ለምን ከዚህ ሁሉ ጊዜ በኋላ የት እንደነበረ እንደማያውቁ ሲክዱ ይታያሉ። በእርግጥ ማዕከላዊ ታስሮ ከነበረ በእርግጥም የደርግ ባለስልጣናት በተለይም ደግሞ ተገድሎ ከሆነ መንግስቱ ኃይለማርያም የማያውቁበት ምንም አይነት መንገድ እንደሌለ ይታወቃል። ያለ መንግስቱ ኃይለማርያም የቤተ መንግስቷ ግቢ እንኳን አትጠረግም፣ የሸረሪት ድር እንኳን አትነሳም። አይደለም በዓሉ ግርማን ያክል ደራሲ ሊገደል ይላል ደራሲው። እንግዲህ ሌላው ምስክራችን ኪሮስ የተባለ የበዓሉ ግርማ ጓደኛ ነው። በሱ ጉዳይ ታስሬ 3 ዓመት በስብሻለሁ የሚል አንድ ወዳጅ ነበረውና ከበዓሉ ግርማ ጋር ይወጣ ይገባ ስለነበር ተጠርጥሮ የታሰረ በኋላም በሴራ በኢህአዴግ ጊዜ ስልጣን የያዘ አንድ ሰው ሰላይ ነው የሚል የሐሰት ምስክርነት ስላዘጋጀበት 3 ዓመት ያክል የታሰረ ሰው ይናገራል። እንዲህ ሲል ይናገራል። አዎ በዓሉ ግርማ ማዕከላዊ ታስሮ ነበረ። በጨርቅ ታፈኘ እየተደበደብኩ እያለ ከዶክተሩ ጋር ሲነጋገር እሰማዋለሁ። እሱ እንደሆነ ብዬ ጨርቄን ገለጥ አድርጌ ሳይ ራሱ በዓሉ ነው ከመጎስቆሉ ውጭ የሚል ምስክርነትን ሲሰጥ እናገኘዋለን። እነዚህ ሁሉ እንግዲህ ወደ አንድ አቅጣጫ እየጠቆሙን ይመስላል። ሻምበል ታዬ ኡርጄ የሚባል ሰው አዎ በዓሉ ግርማ በታፈነበት ሰዓት እጀባ ተጠርቼ ሄጄ አፍነው የሚወስዱትን መኪኖች አጅቤ ተመልሻለሁ ይላል እና ስፔኩሌሽኖቹ በጣም ብዙ ናቸው። አንዳንዶች በዓሉ ግርማ በደብረ ዘይት መንገድ ተገድሎ ተጥሎ አይተነዋል የሚሉ ምስክሮችም ነበሩ። በኋላ ዘመን ደግሞ ዴርቶ ጋዳ የወጣ ሰዓት ታስታውሱ እንደሆነ በዓሉ ግርማ አንድ ገዳም ላይ ተሰውሮ ጽፎ በይስማዕከ ስማ ሳተመው እንጂ በዓሉ ግርማ አልሞተም። ገዳም ገብቶ ለይስማዕከ ወርቁ ዴርቶ ጋዳ እና ራማቶ ሀራ የተሰኙ ልቦለዶችን እየጻፈ ሰጥቶታል የሚሉ ደግሞ ሌላ አቆርቋዥ የሆኑ ቃላቶችም ተሰምተው ጉምጉምታዎችም ተሰምተው ብዙ ሰዎች ይህን ለማጣራት ወደ ጣና ገዳማት መጥተው እንደነበር ልብ ይለዋል ይላል ደራሲው። ያው ታስታውሳላችሁ የጊዜው መነጋገሪያ ጉዳይ ስለነበረ ማለት ነው። በዚህም ቤተሰቦቹ በከፍተኛ ሀዘን ውስጥ የከተተ ጉዳይ ነበር እንደዚህ አይነት ተራ አሉባልታ መሰማቱና እንግዲህ ደርግ ገድሎት ከሆነ መንግስቱ ኃይለማርያም ሆነ ተስፋዬ ወልደ ስላሴ ለምንድነው ወጥተው መናገር ያልፈለጉት? በዓሉን የታደረሳችሁ ሲባሉ የምናውቀው ነገር የለም።
ማለት ለምን ይናገራሉ? ከዚህ ሁሉ ዘመን እንዲሁ ይሄ ጉምቱ ደራሲ፣ ይሄ ምርጥ የኢትዮጵያ እንቁ ልጅ፣ ይሄ ተወርዋሪ ኮከብ አትሊስት ፕሮፐር የሆነ የቀብር ስነ ስርዓት አይገባውም ወይ? ለምንድን ነው ይህንን የሚሰውሩት? እንዲሁም ተስፋዬ ወልደ ስላሴ የተባሉት የደርግ ባለስልጣን ስለዚህ ጉዳይ ሲጠየቁ ሁሉንም ነገር በምጽፈው መጽሐፌ ላይ ታገኙታላችሁ ይላሉ። ነገር ግን ሳይጽፉት እሳቸው አረፉ። የመጽሐፋቸው ጉዳይ የትገባ እዚህ መጽሐፍ ላይ ታገኙታላችሁ። መጨረሻው ልባችሁን ስቅዝ አድርጎት ስንጥቅ አድርጎት እንደሚቀር አውቃለሁ። ይሄ መጽሐፍ ለመሆኑ በዓሉ ግርማ ገዳይ ታወቀ ወይ? አዎ። ማን ነው? መጽሐፉን አንብቡት። የአንድ ሰው ህይወት እስከማይመስል በጣም በርካታ እንግዳ የሆኑ ክስተቶችን ያስተናገደ ሰው ነው በዓሉ ግርማና ህይወትና ስራዎቹ የሚለውን መጽሐፍ ትንሽ አጠር አድርጌ ለማቅረብ ሞክሬያለሁ ለእናንተ። ይሄ መጽሐፍ ግን ሊነበብ የሚገባው ውድ የሆነ መጽሐፍ ነው። የዛሬ ግብዣ እሱን። አመሰግናለሁ።